እንደምንድናችሁ በዚህ ቪዲዮ በአድቫንስድ ስፕሬድሺት ፈንክሽኖች ፕሮጀክቶችን እንዴት ስኬጁል ማድረግ እንደምንችል ለማስረዳት ሞክራለሁ። እንደምናውቀው ፕሮጀክቶች የተለያዩ አክቲቪቲዎች የቅድመ ተከተል ድምር አውትፑት ናቸው። ስለዚህ የፕሮጀክቶችን ፕሮግረስ ለመከታተል የአክቲቪቲዎች መርሃ ግብር ወይንም ስኬጁል መንደፍ ይጠበቅብናል። ይህ የስኬጁሊንግ ስራ በተለይ ፕሮጀክቶቻችን በቁጥርና በአይነት በርካታ አክቲቪቲዎች ያሏቸው ከሆነ በኮምፒውተር ኤድድ መሆን ይጠበቅብናል። በግጥ የፕሮጀክት ማኔጅመንት ችግሮችን በአጠቃላይ ስኬጁሊንግን ጨምሮ መፍትሄ የሚሆኑ የኮምፒውተር መተግበሪያዎች ይኖራሉ። ነገር ግን የአጠቃቀም ኮምፕሌክሲቲ እና የአክሰሲቢሊቲ ችግር ሳይገጥመን የኮምፒውተራችንን ስፕሬድሺት አማራጭ ማድረግ እንችላለን። ፕሮጀክት ስኬጁሊንግን በተመለከተ በስፕሬድሺት ሞዴሊንግ የምንመልሳቸው ጥያቄዎች አጠቃላይ የፕሮጀክቱን መጠናቀቂያ ጊዜ መለየት ማወቅ ማለት ነው። ፕሮጀክቱ ተጀምሮ እስከሚያልቅበት ጊዜ ድረስ ምን ያህል ጊዜ ይፈጃል የሚለው ማለት ነው። how long is the duration of the project ይሄን ጥያቄ አድሬስ እናደርጋለን። በመቀጠል እያንዳንዱ አክቲቪቲ ተጀምሮ የሚጠናቀቅበትን ጊዜ ማለት ነው መለየት እንችላለን። በመቀጠል ክሪቲካል አክቲቪቲዎቹ የትኞቹ እንደሆኑ እንለያለን። ክሪቲካል አክቲቪቲዎች የምንላቸው የፕሮጀክቱን መጠናቀቂያ ጊዜ የሚወስኑ የተለዩ አክቲቪቲዎች ናቸው። እነዚህ አክቲቪቲዎች ቢጓተቱ ቢዘገዩ አጠቃላይ የፕሮጀክቱን መጠናቀቂያ ጊዜ የሚያራዝሙ ማለት ነው ኢምፓክት ያላቸው በአጠቃላይ የፕሮጀክቱ መጠናቀቂያ ጊዜ ላይ ኢምፓክት ያላቸው አክቲቪቲዎች ናቸው። ሌሎች ደግሞ ነን ክሪቲካል አክቲቪቲዎች አሉ። ስላክ ታይም ያላቸው ቢዘገዩ ብናቆያቸው የፕሮጀክቱ ፍጻሜ ጊዜ ላይ ተጽዕኖ የሌላቸውን አክቲቪቲዎች መለየት እንችላለን። እነዚህ ለየን ማለት ብዙም ሪሶርስ አናወጣባቸው ቀስ ብለን እንሰራቸዋለን የሚል ኢምፕሊኬሽን አለው ማለት ነው። በስፕሬድሺት ሞዴሊንግ ቆይታችን ምሳሌ የማደርገው ፍሬድሪክ እና ጀራልድ የተባሉ የኦፕሬሽን ሪሰርች ተመራማሪዎችና ጸሐፊዎች በጻፉት መጽሐፍ ኢንትሮዳክሽን ቱ ኦፕሬሽን ሪሰርች መጽሐፋቸው ላይ እነሱም የስፕሬድሺት ሞዴሊንግን ለማስረዳት የተጠቀሙበት አንድ ምሳሌ አለ። ያን ምሳሌ ነው እዚህ ጋር የምጠቀመው። ምሳሌውም እዚህ ጋር አለ። ሪላያብል ኮንስትራክሽን ኮ ፕሮጀክት ነው የሚባለው። ይህን ምሳሌ ከገጽ 400 እስከ 410 ባለው ላይ ታገኙታላችሁ። ቼክ ማድረግ ከፈለጋችሁ ለበለጠ ማብራሪያ እሱን ምሳሌ ነው የምንመለከተው። ምናልባት መጽሐፉን ቼክ የምታረጉት ከሆነ የዚህን ምሳሌ ስኬጁሊንግ ሞዴሊንግ በኤክሴል ሶልቨር አዲን ፈንክሽን ነው መልስ ያገኘለት ይሄ መጽሐፍ። እኔ በዚህ ቪዲዮ የማሳያችሁ የስፕሬድሺት ብልሃት እጅግ ቀላልና የደቂቃዎች ስራ የሆነ ነው። ለስኬጁሊንግ ፐርፐዝ ብቻ ሶልቨር አዲን መጠቀም ለእያንዳንዱ አክቲቪቲዎች ኮንስትሬንት ማደራጀት አድካሚና አላስፈላጊ ስራ ነው። በዛ መንገድ ነው ሲጠቀሙት። ግን ይሄ ሶልቨር አዲን መጠቀም ግድ የሚልበት ኮንዲሽን ፕሮጀክት ክራሽ የምናረግ ከሆነ ነው። ሌሎች መጽሐፎች ይሄን ቀላሉ ሜተድ እኔ የምጠቀመውን ማሳያችሁ ሜተድ ነው የሚጠቀሙት። እሱ ነው እንግዲህ የምናየው። ይህ ሪላያብል ኮንስትራክሽን ኮ ፕሮጀክት እንደምንመለከተው ነው። በአጠቃላይ ይህ ፕሮጀክት ያሉት አክቲቪቲዎች አራት የተለያየ አክቲቪቲዎች ያሉት ፕሮጀክት ነው። አክቲቪቲዎቹ እነዚህና ከኤ እስከ ኤን ባለው ተቀምጧል። የአክቲቪቲዎቹ ስም ደግሞ አክቲቪቲ ዲስክሪፕሽን እዚህ ጋር አንድ የቤት ግንባታ ፕሮጀክት ነው። እዚህ ጋር የምንመለከተው ኮለመን ኢሚዲየት ፕሪዲሰር ነው የሚለን። እንግዲህ ፕሮጀክት ማለት አክቲቪቲዎች በቅድመ ተከተል የሚከናወኑ ስለሆነ አክቲቪቲ ኤ ፕሪዲሰር የለውም። ይሄ ማለት የሚጠብቀው አክቲቪቲ የለም። አክቲቪቲ ኤ ለመጀመር ሌላ የሚጠብቀው መጨረስ ያለበት አክቲቪቲ የለም። አት ኤኒ ታይም ዜሮ መጀመር ይችላል። እዚህ ጋር አክቲቪቲ ቢ ጋር ስንመጣ አክቲቪቲ ቢ ግን አክቲቪቲ ኤ
ካላለቀ በቀር መጀመር አይችልም። ስለዚህ አክቲቪቲ ቢ የሚጀመረው ኤ ካለቀ በኋላ ነው። ሲ የሚጀመረው ቢ ካለቀ በኋላ ነው። እዚህ ጋር እንደምንመለከተው አንዳንድ አክቲቪቲዎች ሁለት ፕሪዲሰር አክቲቪቲ ያላቸው ለምሳሌ አክቲቪቲ ኤች አክቲቪቲ ኢ እና ጂ ካለቁ በኋላ ነው መጀመር የሚቻለው። እዚህ ጋር የምንመለከተው ኮለመን እያንዳንዱን አክቲቪቲ ለመከወን የሚፈጀውን ጊዜ ነው በሳምንት ሲገለጽ ማለት ነው። ይህ የፕሮጀክቶችን ቅድመ ተከተል ትስስራቸውን የበለጠ አንደርስታንድ ለማድረግ ቪዥዋሊ አፕሮች ብናደርገው የተሻለ ነው። እዚህ ጋር ዲያግራሙን እናስቀምጠው። እንዳለው አክቲቪቲ ኤ is the first activity at any time 0 መጀመር ይችላል፣ ተጀመረ። ቀጥሎ አክቲቪቲ ቢ ጋር ስንመጣ አክቲቪቲ ቢ ኤን ተከትሎ ነው የሚጀመረው። ስለዚህ አክቲቪቲ ቢ ፎሎስ አክቲቪቲ ኤ ማለት ነው። እንደዚህ ማስቀመጥ እንችላለን ማለት ነው። ይሄ ማለት አክቲቪቲ ቢ ኤ ካለቀ በኋላ ነው የሚጀምረው ማለት ነው። አክቲቪቲ ሲም እዚህ ጋር እንደምንመለከተው ፕሪዲሰሩ አክቲቪቲ ቢ ነው። ሲ ቢን ይከተላል። እንደዚህ አድርገን እናስቀምጠዋለን። አክቲቪቲ ዲ ከሲ ነው የሚጀምረው። አክቲቪቲ ኢም ከሲ ነው የሚጀምረው። ሁለቱም አክቲቪቲዎች ኢም ከሲ ነው የሚጀምረው። አክቲቪቲ ኤፍ ከኢ ነው የሚጀምረው። አክቲቪቲ ጂ ከዲ ይጀምራል። እዚህ ጋር እንደምንመለከተው አክቲቪቲ ጂ ፎሎስ አክቲቪቲ ዲ። አክቲቪቲ ኤች ደግሞ ኢ እና ጂ ከተከናወኑ በኋላ ነው የሚጀምረው፣ ወይንም የአክቲቪቲ ኤች ፕሪዲሰር ኢ እና ጂ ናቸው። ስለዚህ ከዚህ ጋርና ከዚህ ጋር ባሯምተን እዚህ ጋር እንሰራዋለን። የአክቲቪቲ አይ ሲ ነው፣ ከዚህ ነው ፎሎ የሚያደርገው፣ ሲን ተከትሎ ነው የሚሰራው። የአክቲቪቲ ጄ ኤፍ እና አይ ነው። አክቲቪቲ ጄ ደግሞ ኤፍ እና አይ ነው። የአክቲቪቲ ኬ ጄ ነው የሚከተለው። አክቲቪቲ ኤን ኬ እና ኤል ነው የሚከተለው። አክቲቪቲ ኤን ማለት ዘ ላስት አክቲቪቲ ማለት ነው። መጨረሻ ላይ አክቲቪቲ ኤን አለን። አክቲቪቲ ኤም እና ኤን ናቸው ዘ ላስት አክቲቪቲዎች። እንደዚህ እናስቀምጠዋለን ማለት ነው። ይህ ፕሮጀክት አለቀ የሚባለው አክቲቪቲ ኤን እና ኤም የተጨረሱበት ሰዓት ማለት ነው፣ ከሁለት አንዱ ማለት ነው። አክቲቪቲ ኤን ለምሳሌ በ35ኛው ሳምንት ካለቀ፣ አክቲቪቲ ኤም ደግሞ በ32ኛው ሳምንት ካለቀ ይህ ፕሮጀክት አለቀ የሚባለው የመጨረሻው አክቲቪቲ ረጅሙን ሰዓት የፈጀው አክቲቪቲ ነው። ያም በአክቲቪቲ ኤን የመፈጸሚያ ጊዜ ይወሰናል ማለት ነው። እነዚህ ነገሮች ነው እንግዲህ በስፕሪድሺት ሞዴል አድርገን የምንመለከታቸው። የስፕሪድሺት ሞዴሊንግ ስራችንን ለመጀመር ይህን ዳታ ወደ ኤክሴል እንውሰደው። የምንወስደው አክቲቪቲውን እና ኢሚዲየት ፕሪዲሰሩን ብቻ እንውሰደው። ቀጥሎ አክቲቪቲ ታይሙን እንወስደዋለን። ይሄ በመካከል ያለው ምንም አይጠቅመንም እንተዋለን። ከዛ ዲያግራሙን እንውሰደው። መረጃውን እንዳለ ወደ ኤክሴላችን ስናመጣው ነው የሚመስለው። እነዚህ አክቲቪቲዎቹ ናቸው 14 አክቲቪቲዎች። ያንዳንዱ አክቲቪቲ ደግሞ ፕሪዲሰሮቻቸው እዚህ ጋር ተቀምጧል። አክቲቪቲ ኤ እንደምንመለከተው ፕሪዲሰር የለውም። ያንዳንዱ አክቲቪቲ መከወኛ ጊዜ በሳምንት ሲቀመጥ እዚህ ጋር ተቀምጧል። እዚህ ጋር የሚያስፈልገን ፎርዋርድ እና ባክዋርድ ታይሞች ናቸው። ፎርዋርድ ታይም ማለት ከመጀመሪያው አክቲቪቲ እስከ መጨረሻው አክቲቪቲ ስንሄድ ማለት ነው። አክቲቪቲዎች ያንዳንዱ አክቲቪቲ ተጀምሮ የተጠናቀቀበትን ጊዜ ይመለከታል። ባክዋርድ የምንለው ደግሞ የመጨረሻዎቹ አክቲቪቲ ከተከናወኑ ካለቁ በኋላ ወይም አንድም ሁለትም ሊሆን ይችላል። የመጨረሻው አክቲቪቲ ልክ የፕሮጀክቱ አለቀ የሚባለው የመጨረሻው አክቲቪቲ ሲጠናቀቅ ነው። ከሁለቱ አንዱ የመጨረሻዎቹ አክቲቪቲዎች ረጅሙን ጊዜ የፈጀው የፕሮጀክቱን መጠናቀቂያ ጊዜ ይወስናል። ስለዚህ ፕሮጀክቱ ከተጠናቀቀበት ወደ ተጀመረበት ወደ ኋላ ስንመለስ የተጀመረበትና እያንዳንዱ አክቲቪቲ ተጀምሮ ያለቀበትን ስናሰላው ነው ባክዋርድ የምንለው። እንግዲህ የምንጠቀማቸው ሁለት መሰረታዊ ፎርሙላዎች እነዚህ ናቸው። ሴል ኢ4 ላይ እዚች ጋር የምትገባው ማለት ነው early start time የምንጠቀማት ፎርሙላ ይሄ አሬ ፎርሙላ ነው። አራት ፎርሙላዎች ናቸው ውስጥ ያሉት እንደምንከታቸው ማክስ
if ኤረር መኖር አለመኖሩ ቼክ የሚያደርግና ፋይንድ የሚለው ስለዚህ የመጀመሪያው ፎርሙላ ፋይንድ ነው ፋይንድ ምን ያደርግልናል ከB4 እስከ B17 ማለት ነው ከዚህ እስከዚህ ውስጥ ማለት ነው ለነዚህ አክቲቪቲዎች ፕሪዲሰር አለ ወይ ቼክ ያደርጋል ፕሪዲሰር ከሌለ ኤረር ፈንክሽን ይሰጠናል ፕሪዲሰር የሌለው አንድ አክቲቪቲ ብቻ ነው ኤ ነው ኤረር ፈንክሽን ይሰጠናል ኤረር ፈንክሽን ሲሰጠን if value ደግሞ ፎልስ ያደርጋል ለፎልስ ኢሚዲየትሊ እዚች ጋር if ፈንክሽኗ ማለት ነው ዜሮ ቫልዩ አሳይን ያደርጋል ያ አክቲቪቲ ፕሪዲሰር አክቲቪቲ የለውም ይለናል ማለት ነው ፋይንድ ፈንክሽን አያገኝለትም ፕሪዲሰር ስለዚህ ኤረር ቫልዩ ማለት ነው ኢዝ ኤረር የሚለው ኤረር መሆኑ ይነግረዋል if ቫልዩ ደግሞ ኤረር ከሆነ ዜሮ አሳይን አድርጊለዋል ማለት ነው ፕሪዲሰር ካገኘለት ግን ማለት ነው ከዚህ ውስጥ ለምሳሌ ፕሪዲሰር ካገኘለት ያገኘለት አክቲቪቲ ከጎኑ ላለው ከዲስክ 4 እስከ 17 ካለው በቲዩ ካለው አክቲቪቲ የሱን አክቲቪቲ ታይም early start ታይም አድርጎ ያስቀምጠዋል ማለት ነው ለምሳሌ አክቲቪቲ ቢ ፕሪዲሰር አክቲቪቲ ያለው ኤ ነው ስለዚህ በኤ ቲዩ ያለውን early finish time የአክቲቪቲ ቢ early start time አድርጎ ያስቀምጠዋል ማለት ነው እዚህ ጋር ማለት ነው በቲዩ ማለት ነው ማክስ የሚለው ደግሞ አንዳንድ አክቲቪቲዎች ከአንድ በላይ ፕሪዲሰር አክቲቪቲ ካላቸው ለምሳሌ እንደ ኤች ኤን አይነቶቹ አክቲቪቲ ጄ ከኋላቸው ሁለት አክቲቪቲ ነው ያለው ስለዚህ የነሱ ስታርት ታይም ከሁለት አንዱ ማክሲመም የሆነው ስለሆነ ከተገኘለት ፕሪዲሰር አክቲቪቲ ከቢ 14 እስከ B17 ላሉ አክቲቪቲዎች በዚህ ኮለመን አክቲቪቲ ከተገኘ ፕሪዲሰር አክቲቪቲ ከተገኘ ማክሲመሙን መረጠለት ነው የሚለው ስለዚህ የሚጀምረው ከመጀመሪያው አክቲቪቲ ከኤ ነው ለኤ የለውም C4 ላይ የለውም ማለት ነው ከዛ ዜሮ አሳይን ያደርግለታል እቺን ፎርሙላ ተጠንቅቀን ማለት ነው ከጻፍናት እንደ የኤክሴል ገጻችን ላይ ዳታውን እንዳስቀመጥንበት ነው እኔ ከB4 ጀምሬ ነው ዳታዎቹ የገቡት የናንተ ባፈለጋችሁ ቦታ ማድረግ ትችላላችሁ ስለዚህ ኮፒ ትሉትና እዚች ጋር ሴል E4 ላይ ነው ያለው እዚ ኢኳል ቱ ብለን መጀመሪያም ዛሬ እዚ ኢኳል ቱ መጻፍ እንችላለን ፔስት እንለውና ከዛ በኋላችን መዘንጋት የለባችሁ ይህ አሬ ፎርሙላ ነው አሬ ፎርሙላ ማለት ከአንድ በላይ ሴሎች ውስጥ ሪዛልት የሚያስቀምጥልን ነው ስለዚህ የአሬ ፎርሙላ ሁሉ ጊዜ ኢንተር ስንለው ኮንትሮል እና ሽፍትን የግድ መጫን አለበት ስለዚህ ኢንተር ካለው በኋላ እዚች ጋር ክሊክ አድርገን ኮንትሮል ሽፍት ኢንተር ነው የምንለው ማለት ነው በዚህ ሰዓት ወደ ታች መሳብ እንችላለን ማለት ነው በመቀጠል የምንጠቀመው ፎርሙላ ባክዋርድ ታይም ነው ከኋላ ጀምረን ወደ ፊት ደግሞ ስንመጣ አክቲቪቲዎች የተጠናቀቁበትን የመጨረሻ ጊዜ ካወቀን በኋላ ከነሱ ፊት ያለው አክቲቪቲ ደግሞ መቼ ነው የጀመረው የሚለውን ማወቅ እንችላለን ማለት ነው የዚህኛው መጨረሻ የአክቲቪቲ ኤን መጨረሻ በማለት ነው የሚወሰነው ለማን መጀመሪያ ይወስናል ከፊቱ ላሉት አክቲቪቲዎች ማለት ነው አክቲቪቲ ኤል እና ኬ የጨረሱበት ሰዓት ማለት ነው አክቲቪቲ ኬ እና ኤል የጨረሱበት ሰዓት ይሄኛው የጀመረበት ሰዓት ነው ማለት ነው ስለዚህ የባክዋርድ ስንመጣ ከፊኒሽ ታይም ስንጀምር የመጨረሻዎቹ አክቲቪቲዎች ሁሉ ጊዜ ፊኒሽ ታይማቸው ከፕሮጀክት መጠናቀቂያ ጊዜ የረዘመ መሆን ስለሌለበት ዘግይቶም ፈጥነው አክቲቪቲዎች ቢከናወኑ ማለት ነው በፎርዋርድ በባክዋርድ ማለት ነው ስለዚህ ሁሉ ጊዜ የመጨረሻዎቹ አክቲቪቲዎች ፊኒሽ ታይም ሌት ፊኒሽ ታይም በባክዋርድ የምናሰራው ፊኒሽ ታይም ሁሉ ጊዜ ከኤርሊ ፊኒሽ ታይሙ ጋር እኩል መሆን አለበት የአክቲቪቲ ኤም እና ኤን ኤርሊ ፊኒሽ እዚህ ጋር የሚቀመጠው ታይም ሁሉ ጊዜ ለመጨረሻው አክቲቪቲ ሌት ፊኒሽ ታይም እኩል መሆን አለበት ለዛም ነው እዚህ ጋር ይሄ ፎርሙላ ማለት ነው ማክስ ኦፍ F4 እስከ F17 የሚለን ከዚህ እስከዚህ ካለው ማክሲመም ታይሙ ለማን አሳይን የሚያደርገን አርጊሚናል ብለን ያዘዝነው ለአክቲቪቲ ኤም እና ኤን እዚህ ቦታ ሌት ፊኒሽ ታይም ብላ አስገባን የሚለን ቀደም ለእያንዳንዱ አክቲቪቲ ፕሪዲሰር እንደለየኑ አሁን ደግሞ ተከታይ ነው የሚያው ከዚህ እስከዚህ ያሉት አክቲቪቲዎች ከዚህ እስከዚህ ያሉ አክቲቪቲዎች ማለት ነው ተከታይ አክቲቪቲ አላቸው ወይ አክቲቪቲ ኤ ተከታይ አክቲቪቲ ያለው ቢ ነው ስለዚህ የአክቲቪቲ ቢ የአክቲቪቲ ኤ ፊኒሽ ታይም ወይ የአክቲቪቲ ቢ ስታርት ታይም በአክቲቪቲ ኤ ፊኒሽ ታይም የሚወሰን ነው ማለት ነው ስለዚህ የመጨረሻዎቹ አክቲቪቲዎች ተከታይ አክቲቪቲ ይላቸው ስለዚህ ሁሉ ጊዜ ለነሱ ማክሲመም እዚህ ጋር አሳይን ያደርግልናል ለሌሎቹ ግን ተከታይ አለው ለምሳሌ አክቲቪቲ
ጄ ከፊቱ ሁለት አክቲቪቲዎች አሉት። ስለዚህ አክቲቪቲ ጄ የጨረሰበት ሰዓት እነዚህ የጀመሩበት ነው። ስለዚህ እነዚህ የጀመሩበት ሰዓት ውስጥ ማለት ነው ምን ነው ማለት ነው። ይሄ በ15ኛው ኤል በ15ኛው ሳምንት ኬ ደግሞ በ10ኛው ሳምንት ቢጀምር ጄ መቼ ጨርሶ ነው። ስለዚህ ኬ በ10ኛው ሳምንት ሊጀምር አይችልም። ኬ ጄ በ10ኛው ካልጨረሰ ማለት ነው። ስለዚህ ይሄ ነው ይሄ ፎርሙላ ፋይንድ ማክስ ምንለው ለነዚህ ጋር ማክሲመም ታይም ኦፍ ፎር ዘ ላስት አክቲቪቲስ የሚያስቀምጥ ነው። ሚኒመም የሚለን ደግሞ ከአንድ በላይ ተከታይ ያላቸው ከኋላ አክቲቪቲ ያላቸው አክቲቪቲዎች ከፊታቸው ያለውን አክቲቪቲ ፊኒሽ ታይም የሚወስነው ከኋላው ካሉት አክቲቪቲዎች አጭሩን ስታርት ታይም ያለው ነው ማለት ነው። ስለዚህ እቺኛዋን ፎርሙላ እንወስዳትና እቺን እናስገባት H4 ላይ ነው እንደምትመለከቱት የH4 ፎርሙላ ናት። H4 ላይ ነው የምናስቀምጣት። ኮፒ ብለነው እዚህ ጋር H4 ጋር እናስገባታለን። እዚህ ኳልቱ ብለን ፔስት ካረግነው በኋላ ሁሉ ጊዜ ማስታወስ አለብን ይሄ አሬ ፎርሙላ ነው። ፕሬስ ኮንትሮል ኤንድ ሺፍት ቱ ኢንተር ማለት ነው። ኮንትሮል እና ሺፍትን ኢንተር አድርገን ነው ፕሬስ የምናደርገው። በዚህ ሰዓት እንደሚመለከተው ገብቶልናል ማለት ነው። ቀጥሎ ሁለት ቀላል ፎርሙላዎች አሉ። እነዛ ምንድናቸው? early finish እና late start time ናቸው። የአንድ አክቲቪቲ መጠናቀቂያ ጊዜው የጀመረበት ሲደመር የራሱ አክቲቪቲ ታይም ማለት ነው። ስለዚህ የአክቲቪቲ ኤ early finish ታይሙ የጀመረበት ሰዓት ሲደመር አክቲቪቲ ኤ ለመከወን የፈጀበት ሰዓት ማለት ነው። አክቲቪቲ ቢም እንደዛው ለሁሉም መስራት እንችላለን። ስለዚህ ይሄን ድራግ ማድረግ እንችላለን ማለት ነው። ስታርት ታይም ደግሞ ፊኒሹ ከታወቀ ስታርቱ ማወቅ እንችላለን። አክቲቪቲ ኤን በ40ኛው ሳምንት ነው ያለቀው ከተባለ መቼ እንደጀመረ ለማወቅ የአክቲቪቲ ኤን መከወኛ ሰዓትን መቀነስ ነው ማለት ነው። ስለዚህ ይሄ ማለት ፊኒሽ ታይሙ ሲቀነስ የራሱ አክቲቪቲ ታይም ማለት ነው። ይሄን ወረታች ስናወርደው እንደሚከተለው ይሆናል ማለት ነው። አሁን ላይ የዚህ ፕሮጀክት መጠናቀቂያ ጊዜ አውቀናል። ያው የመጨረሻዎቹ ሁለት አክቲቪቲዎች የሚጠናቀቁበት ጊዜ ነው ብለናል። እዚህ ጋር አውቀናል። በ44ኛው ሳምንት ነው የሚያልቀው። ከሁለቱ አክቲቪቲዎች ኤም የሚያልቀው በ44 ነው። ኤን በ44 ነው። እዚህ ጋር እንደምንመለከተው ማለት ነው early finish ታይሙ የዚህኛው 44 ነው፣ የዚህ ግን 40 ነው። ስለዚህ የፕሮጀክቱ መጠናቀቂያ ጊዜ የሚባለው ከሁለቱ መጨረሻ አክቲቪቲዎች ሶስቱም ሊሆን ይችላል ማክሲመሙ ነው ማለት። ስለዚህ ማክሲመሙን አሳይን አደረግንለት ማለት ነው። ስለዚህ ይህ ፕሮጀክት የሚጠናቀቅበትን ጊዜ አውቀናል። አሁን ደግሞ ስላክ እንፈልጋለን። ክሪቲካል የሆኑትና ያልሆኑትን አክቲቪቲዎች ያልሆኑትን በምን ያህል ጊዜ ማራዘም እንችላለን የሚለውን እንመለከታለን ማለት ነው። ስላኩን ሌት ፊኒሽ ታይም ሲቀነስ early finish ታይም አድርገን ወይም ደግሞ ሌት ስታርት ታይም ማይነስ early start ታይም አድርገን ማለት ነው መስራት እንችላለን። ስለዚህ ሌት ፊኒሽ ታይም ሲቀነስ early finish ታይም ይሄው በዚህ ኮለመን ኤች እና ኤፍ ማለት ነው። የፊኒሹን ከፊኒሹ ጋር በባክዋርድና በፎርዋርድ የመጣ ነው ማለት ነው። ከዛ በኋላ ወደ ታች ይሄን ድራግ ስናደርገው እንደዚህ አይነት ቁጥር ይመጣልናል። ዜሮዎቹ ሪፕሬዘንት የሚያደርጉት ለክሪቲካል አክቲቪቲዎች ነው። እነዚህን አክቲቪቲዎች በምንም አይነት ሁኔታ ልናጓታቸው አይገባም። ካጓተትናቸው አጠቃላይ የፕሮጀክቱ መጠናቀቂያ ጊዜ ከ44 ሳምንት በላይ ይሆናል ማለት ነው። እነዚህ የምንመለከታቸው ቁጥሮች ደግሞ ኮረስፖንዲንግ አክቲቪቲውን በዛን ያህል ሳምንት ማራዘም እንችላለን። ብናዘገየው የፕሮጀክት መጠናቀቂያ ጊዜው ላይ ኢምፓክት የለውም ማለት ነው። አክቲቪቲ ዲ በ4 ሳምንት ሊራዘም ይችላል። አክቲቪቲ ጂ በ4 ሳምንት፣ አክቲቪቲ ኤች በ4 ሳምንት፣ አክቲቪቲ አይ በ2 ሳምንት፣ አክቲቪቲ ኬ በ1 ሳምንት፣ አክቲቪቲ ኤም በ4 ሳምንት ሊራዘሙ ይችላሉ። እነዚህ ፎታ የሚሰጡን ተጨማሪ ሪሶርስ ባናባክንባቸው የሚመረጥ ቀስ ብለን ብንሰራቸው ማለት ነው። ሌሎቹ ግን ክሪቲካል አክቲቪቲዎች ናቸው። እነሱን አጓተትን ማለት የፕሮጀክቱ መጠናቀቂያ ጊዜ ከ44 ሳምንት በላይ ይሆንብናል ማለት ነው። ኢምፕሊኬሽኑ በሌት ስታርት ማይነስ early ስታርት ማድረግ እንችላለን። ተመሳሳይ ቫልዩ የምናገኘው ሌት ስታርት ማለት ይሄ ነው። ሲቀነስ early ስታርት ስናደርግም ተመሳሳይ ቫልዩ እናገኛለን።
እንግዲህ ፕሮጀክትን ስኬጁል ስናደርግ የምንመልሳቸው ጥያቄዎች እነዚህ ሶስቱ ናቸው። የፕሮጀክቱን መጠናቀቂያ ጊዜ 44 ሳምንት ነው። ክሪቲካል እና ክሪቲካል ያልሆኑ አክቲቪቲዎችን ለይተናል። ክሪቲካል ያልሆኑ አክቲቪቲዎች በምን ያህል ጊዜ ስላካላቸው ልናራዝማቸው ልናዘገያቸው እንችላለን የሚለውን አውቀናል። ሌላ ተጨማሪ ነገር አድ ማድረገው ምንድነው ይሄን የኤክሴል አሬ ፎርሙላ ስንጠቀም በጠንቀቅ ያለብን አንድ ነገር ልንገራችሁ። ለምሳሌ እዚህ ጋር 14 አክቲቪቲዎች ስላሉ በእንግሊዘኛው ያለው አልፋቤት ጠቅቶናል። ግን አንዳንዴ ከመቶ በላይ አክቲቪቲዎች የሚገጥሙ ከሆነ 26 ሌተር ብቻ ስላለ መግለጽ አንችልም። ስለዚህ ሌላ አማራጭ የምናደርገው ምንድነው ለምሳሌ አክቲቪቲ 1 2 3 ያለ የምንሄድ ከሆነ መጨረሻ ላይ አክቲቪቲ 11ን ስንጨምር A1 እና A11ን ፋይንድ ፈንክሽኑ ያምታታዋል። ስለዚህ ከዛ ይልቅ ምንድነው የምናደርገው ማለት ነው እንደዛ የምናደርግ ከሆነ እዚች ጋር ጀነራል የምትለው ዋጋ የቴክስት ወደሚለው ቀይሯል። ወይ ቴክስት ብለን ስንጽፍ ማለት ነው የቴክስት አማራጭ ይመጣልናል። ስለዚህ የጻፍነው ቁጥር ወደ ቴክስት ቀይረ ነው ማለት ነው። እንደዛ ካላረግን ሌላ አማራጫችን ምንድነው በቁጥር መጠቀም ነው። በዲጂት ቁጥር 01 አክቲቪቲ 01 አክቲቪቲ 02 አክቲቪቲ 03 እያለ መሄድ። አለበለዚያ ሌተርን ሪፕሬዘንት አድርገን ከቁጥሩ ጋር የምናደርገው ከሆነ ይምታታበታል። ፋይንድ ፈንክሽን ትክክለኛውን ሴል ሎኬት አያደርግልንም ማለት ነው። እንግዲህ የዛሬው በዚሁ ያበቃል። በሚቀጥለው ክራሽንግን በተመለከተ በሌላ ቪዲዮ እመጣለሁ። አመሰግናለሁ። ደህና ሁኑ።